ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። ከሀገሪቱ ህግና ስርዓት ባፈነገጠ መልኩ በአዛውንቶቹ የሚመራው የህወሓት ቡድን እና አንጃው ከጦርነቱ አዙሪት ውስጥ ላለመውጣት ባላቸው ፍላጎት በሌሎች ክልሎችም ያሉ ጽንፈኛ ቡድኖችን ጭምር በመጠቀምና ከኢትዮጵያ ቋሚ ጠላቶች ጋር በማበር የትግራይን ህዝብ ዳግም ወደ ስቃይ ለማስገባት በየቀኑ የጦርነት ድግስ ሲያወጁ ይስተዋላል። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አደርጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። በግል ፐርሰናል ህይወቴም ቢሆን በፖለቲካ ኤክስፒሪየንስም ጨለምተኛ አይደለሁም፣ ተስፈኛ ነኝ። ግን አለሁ የተከበሩ አፈ ጉባኤ ክቡር ጠቅላይ ሚኒስትሩንም ለጥያቄዎቻችን ምላሽ ለመስጠት በመካከላችን ስለተገኙ ማመስገን እፈልጋለሁ። ወደ ከምስጋና ቀጥሎ ወደ ጥያቄዎች ከመግባቴ በፊት እኔም ስለ አባይ መጠናቀቅ አንዳንድ ነገሮችን ማለት እፈልጋለሁ። ስለ ግድቡ የግድቡ መጠናቀቅ ለኢትዮጵያ ትልቅ ድል ነው። ለሀገራችን የሚፈጥርላት ሰፊ ጂኦስትራቴጂክ አቅም እንዳለ እረዳለሁ፣ አምናለሁ። ዘግይቶም ቢሆን እንኳ መጠናቀቁ በጣም የሚያስደስት ነው። በርካታ በኢህአዴግ ጊዜ ተጀምሮ የነበሩ ፕሮጀክቶች እንደ ማዳበሪያ፣ እንደ ስኳር ፕሮጀክቶች ተቋርጠው የቀሩ አሉ። ቢያንስ ይህ ትልቅ ሀገራዊ ፕሮጀክት ሳይቋረጥ መጠናቀቁ በግሌም የፈጠረብኝን ደስታ መግለጽ እፈልጋለሁ። ከዚህ ጋር አያይዤ ግን ክቡር ጠቅላይ ሚኒስትር እንደሚያውቁት በአባይ ማስተር ፕላን እንዲገነቡ አባይ ላይ የታቀዱ የተጠኑ ግድቦች 4 ካስኬድ ዳሞች ናቸው። የመጨረሻውን ቦርደር ዳሙ ነው የገነባ ነው። ከላይ 3 አሉና ቢያንስ ሁለተኛውን ከላይ ካሉት ከ3ቱ አንዱን ፕሮጀክት ማሰብ ብንጀምርና በርሶ ጊዜ ቢያንስ እንደዚህ አይነት የታላቁ የህዳሴ ግድብ አይነት ፕሮጀክት የመሰረት ድንጋይ ቢቀመጥ ነገ ቀጣይ ትውልድ ሊጨርሰው ይችላልና እሱ በዚህ አጋጣሚ እንዲታሰብ ማለት ፈልጋለሁ። በመቀጠል ወደ ጥያቄዎች አልፋለሁ። ክቡር ፕሬዝዳንቱ ለሁለቱ ምክር ቤቶች ያቀረቡት የመክፈቻ ንግግር ብሩህ ተስፋን የተሞላ ቢሆንም በኢትዮጵያውያን የዕለት ከዕለት ህይወት ውስጥ ካለው መሰረታዊ የሰላምና የጸጥታ መናጋት፣ የኑሮ ውድነትና የዲሞክራሲ ምህዳር መጥበብ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ። በዚህ ዙሪያ የሚከተሉትን 3 ዋና ዋና ጥያቄዎች ለክቡር ጠቅላይ ሚኒስትሩ አቀርባለሁ። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አደርጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። በግል ፐርሰናል ህይወቴም ቢሆን በፖለቲካ ኤክስፒሪየንስም ጨለምተኛ አይደለሁም፣ ተስፈኛ ነኝ። ጥያቄዎቹን ማነሳ ግን የህዝብ ጥያቄዎች ተገቢውን ትኩረትና ምላሽ እንዲያገኙ ስለሚገባ ነው። ስለዚህ ከ3ቱ ጥያቄዎች የመጀመሪያው በሀገር ውስጥ መረጋጋትና በሰብአዊ መብቶች ዙሪያ ያተኩራል። ክቡር ፕሬዝዳንቱ በንግግራቸው የተቀናጀ የብሔራዊ ጸጥታ ማዕቀፍ ለመፍጠር እየተደረገ ያለውን ጥረት ቢገልጹ
በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በአገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በአገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው፣ እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀድ የፖለቲካ እስሮች ለሚመጣው 7ኛው ዙር ሀገራዊ ምርጫ ፍትሃዊ ነፃና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? 2 ስለ ኢኮኖሚ ሁኔታና የኑሮ ውድነት መንግስት የሀገር ውስጥ የምርት እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከዕለት ወደ ዕለት እየተባባሰ ነው። የዓለም ባንክ በቅርቡ ያወጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በ2 ዲጂት አድጎ ወደ 43% እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ዕቅድ ካለ ቢብራራልን። ሁለተኛ ስለ ውጭ ዕዳና የማክሮ ኢኮኖሚ መረጋጋትን በተመለከተ ነው። ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅነውባታል። አገሪቱ በአሁኑ ወቅት ከፍተኛ የዕዳ ጫና ወይም ዴት ዲስትረስ ውስጥ የምትገኝ ሲሆን በቡድን 20 የጋራ ማዕቀፍ ውስጥ ውስብስብ የሆነ የዕዳ ማስተካከያ ወይም ሪስትራክቸሪንግ ሂደት እያካሄደች ነው። ከዩሮቦንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዕዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። በውጭ ምንዛሪ ገበያው በባንክና በትይዩ ገበያው መካከል ያለው ክፍተት ከቀን ወደ ቀን እየሰፋ ነው። ከነዚህ ተግዳሮቶች አኳያ መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈልና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድን ነው? በመጨረሻ ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ እቀበለዋለሁ። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዚያ ከሶማሊላንድ ጋር ውል ተፈጸመ።
ከዛ ከጅቡቲ ጋር ታጁራን ለማልማት ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረጅም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌደራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ፣ ክቡር ፕሬዝዳንት ታዬ አጽቀሥላሴ በሁለቱ ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ የመንግስታችንን የ2018 ዓ.ም ዋና የትኩረት መስኮች በተመለከተ ያደረጉትን ንግግር መነሻ በማድረግ የምክር ቤት አባላት ለሚያነሱት ጥያቄዎች ማብራሪያና ምላሽ ለመስጠት በመካከላችን በመገኘቱ እጅግ በጣም አመሰግናለሁ። በክቡር ፕሬዝዳንቱ የሁለቱ ምክር ቤቶች የመክፈቻ ንግግር ላይ እንደተመላከተው እንደ ሀገር አዎንታዊና ዘላቂ ሰላም ለማረጋገጥ መንግስት ሰፋፊ ስራዎችን እየሰራ መሆኑ ግልጽ ነው። ከነዚህ ተግባራት ውስጥ አንዱ የፖለቲካ ባህሉን ለመቀየር የተጀመረው ስራ ነው። የመጠፋፋት ፖለቲካ፣ የብሽሽቅና በስሜት የመጋለብ ፖለቲካ እንዲሁም እኛና እነሱ የሚል ከፋፋይና እጅግ ኋላ ቀር ፖለቲካ ኢትዮጵያችንን ብዙ ዋጋ ያስከፈለ ልምምድ እንደሆነ ይታመናል። ይህንኑ እምነት በመያዝም መንግስት ብዙ ጊዜ ግጭትን በኃይል ለማሸነፍ ከመቻኮል በታጋሽነትና በሆደ ሰፊነት ሰላማዊ መንገድ ቅድሚያ በመስጠት ትኩረት ሰጥቶ እየሰራ ይገኛል። በዚሁ የጸና እምነቱ የእርቅና የሰላም መንገድን በመከተል የሀገራችንን ሰላም አስተማማኝ ለማድረግ በርካታ ስራዎችን እየሰራ መሆኑ ይታወቃል። ለዚህም አንዱ ማሳያ የፕሪቶሪያ ስምምነትና በስምምነቱ እየተገኙ ያሉ ውጤቶች ተጠቃሽ ናቸው። ይሁን እንጂ የፕሪቶሪያውን ስምምነት ወደ ጎን በመተው ከሀገሪቱ ሕግና ስርዓት ባፈነገጠ መልኩ በአዛውንቶቹ የሚመራው የህወሓት ቡድን እና አንጃው ከጦርነቱ አዙሪት ውስጥ ላለመውጣት ባላቸው ፍላጎት በሌሎች ክልሎችም ያሉ ጽንፈኛ ቡድኖችን ጭምር በመጠቀምና ከኢትዮጵያ ቋሚ ጠላቶች ጋር በማበር የትግራይን ህዝብ ዳግም ወደ ስቃይ ለማስገባት በየቀኑ የጦርነት ድግስ ያወጁ ይስተዋላል። ክቡር ጠቅላይ ሚኒስትር፣ ይህንን ህገወጥ ጦር ሰባቂ ቡድን አደብ ለማስገዛትና ግዛዊ አስተዳደሩን በማገዝ ክልሉ ሰላማዊ እንዲሆን ምን እየተሰራ ይገኛል? በተጨማሪም አንዳንድ መረጃዎች እንደሚጠቁሙት የህወሓቱ የአዛውንቶች ቡድን ከሻዕቢያ ኃይሎች ጋር ግንባር ፈጥረው ለጥፋት እየተንቀሳቀሱ መሆኑ ይሰማል። በመሆኑም ሉዓላዊነታችንን የሚዳፈር የሻዕቢያ እንቅስቃሴ ለመክታት እየተሰሩ ያሉ ስራዎችና በአጠቃላይ አሁናዊ የትግራይ ክልል የሰላም የጸጥታና የፖለቲካ ሁኔታ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጡ አመሰግናለሁ። እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የሚሉት የራሳቸውን ህዝብ ነው። ስለምታገልልህ አግታለሁ፣ ስለምታገልልህ ገላሃለሁ፣ ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ፣ እደፍርሃለሁ። እኔም ማድረገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ።
ይሄ ኦሮሚያም አለ፣ አማራም አለ፣ ትግራይም ሁሉም ጋር ነው ያለው። የፖለቲካችን ብልሽት እኔ ያውቅልሃለሁ የሚል ካንሰርን ተክሎ ማገገሚያችንን አርቆ መፈወሻችንን እስከ ወዲያኛው አሽሽቶታል። እታገልልህ የሚሉትን ህዝብ እየገደሉ እያቆሰሉና እያሰቃዩ ከሌላው እኩል የሚያራምደውን የእውቀት ብርሃን እየከለከሉ መውጫ መግቢያ ካሳጡት ውለው አድረዋል። ጽንፈኞች ቡድናዊና ግላዊ መሻታቸውን ለመሙላት ሀብት፣ ክብር፣ ዝናና የአቋራጭ ስልጣን ሽተው ከህዝብ ለህዝብ አለመሆናቸውን በሚያረጋግጡበት ሰው ይሉት የተከበረ ፍጡር ሰላሜን ስጡኝ የሚል ንጹህ ህዝብ በማይመለከተው እሳት ይለበለባል፣ በማይመለከተው ወላፈን ይገርፋል፣ በጽንፈኞቹ ተነጥሎም ጥቃት ይደርስበታል። ወላድ ሕክምና እንዳታገኝ፣ አርሶ አደር የጓጓለትን ማሳ እንዳይቆበኝ፣ ተማሪ ከናፈቀው ትምህርት እንዳይገናኝ፣ መገናኛው ገበያ እንዳይቆም፣ ቢሞት እርሙን እንዳያወጣ፣ ቢድር ቢኩል ደስታውን እንዳይጋራ እያደረገ ከኢኮኖሚው የእድገት ተራ ተፍቆ የቁልቁለት የኩስመና ጉዞውን ተያይዞት ላንተው ነው እየታገልንልህ ነው ይሉታል። በዓለም እንደታየው ሁሉ የጽንፈኝነት ውሉ ይኸው ነው። በሐሳብ አልባ ፖለቲካ ሀብትና ስልጣንን ማማተር ብቻ። ጽንፈኞች እንታገልልህ ያሉትን ህዝብ ክብር አዋርደው ገፈው ሲያበቁ ለራሳቸው ይፈልጉታል። ሀገርን፣ ክልሉን፣ ቀይና መንደሩን ሁሉ ወደ ጨለማ የመክተት የከፋ ፈተና እንዲጋፈጥ የማድረግ አሳፋሪ ተግባራቸውን ዛሬም ቀጥለውበታል። ለዚያውም በኩራት እየተናገሩለት። ህዝብ ግን በቃኝ ካለ ሰነባብቷል። በመንገድ መዘጋት ምክንያት የኑሮ ውድነቱ ጣራ ነክቷል። ሪፈር የሚደረጉ በሽተኞች በቀላሉ ወደ ጎንደር መሄድ አልቻሉም። ጎንደር ሳይሆን ሽንፋላ ወንድሞቼ ጋር መገናኘት አቅቶኛል። ለመከላከያ ሰራዊት ብቻ ነው እየተሰጠው። ስለዚህ አስተባብሮ ያስገባል። ኃይል አለን። ራሴ እገባለሁ። ከፍረጃ አድጎ የወል የሆነን ሁሉ መናድ ላይ የበረታው ጽንፈኝነት ሀገርን ትንፋሽ አሳጥቷል። የሐሳብ አልባው ፖለቲካ ዙሪት የእኔ ብቻ ውላጅ መከራ ያበቃ ዘንድ መፍትሄው የጽንፈኞቹን የግፍ መንገድ የማይጠረቅ አሳቃቂ ፍላጎት በቅጡ ተረድቶ ተደምሮ ጸንቶ መቆም ነው። ከሁሉ በላይ በጋራ ስለ ጋራ ጉዳይ ማሰብ የሀገር መድህን ነው። በተናጠል የእኔ መንገድ ስቃይ እንጂ ለሀገር እድገት አላተረፈም። በጋራ ቆመን ስለ ሁላችን ስናስብ ያኔ ኢትዮጵያም የናፈቀችውን እረፍት ተጎናጽፋ አይቀሬ ብልጽግናዋን ታረጋግጣለች።